ያሉለት ሲቀር ነው እንደዛ ነው። ይቅር ያለ ቤተሰቦቹ የተገደለባቸው አካል ከሁለት አንድ መንገድ ነው። ወይ አውቀህ ነው የገደልክባቸው ወይ በስህተት ነው የገደልክባቸው። የገደለ ይገደል የሚለው ህግ አውቀሆን ብሎ በገደለ ሰው ላይ ብቻ ነው። በስህተት የገደለ ሰው የገደለ ይገደል የሚለው አይሰራም። ነገር ግን ካሳ ነው የሚሰጣቸው። ለምሳሌ የህግ ያለ መንገድ ላይ አውቀህ ሆን ብለህ በጥይት ተኩሰህ ሰውየውን ለመግደል አስበህ ገደልከው፣ ይሄ ገደለ ይገደል የሚለው ለዚህ ነው። ሁለተኛው ደግሞ መሳሪያ መለማመድ እየተለማመድክ ነው ከሰዎች ጋር ሳታስበው መግደል ሳታስብ በስተት ገደልከው። ገብቶሃል አይደል? ሁለቱ የተለያዩ ናቸው። ወይ በመኪና እየነዳህ እያለህ ገባበትና ሳታስበው እና የዚህን ጊዜ በስተት የገደልከው እንደሆነ ፈመን ዑፊየ ለሁ ከነሱ ፈመን ዑፊየ ለሁ ሚን አኺሂ ሸይኡን ከቤተሰቡ ወንድም ወይም ደግሞ ሌላዎቹ ይቅር ያሉለት ከሆነ እነሱም በመልካም ይከተል ነው። አረጋ በለ ያለ እሱ አሁን ፈመን ዑፊየ ለሁ በኋላ ነው እሱ የሚመጣው። አሁን የገደለ ይገደል የገደለ ሰው ሁክሙ በኢስላም ለሁለት እንደሚለያዩ እያስረዳሁ። አንደኛ አውቆ የገደለ አለ፣ ሁለተኛ በስተት የገደለ አለ። ለምሳሌ አውቆ የገደለ መኪናህን ይዘህ እየሄድክ የሆነን ሰው ለመግደል አስበህ አቅደህ ሂደህ መታውና ገደልከው፣ ሞተ። ይሄ የገደለ ይገደል የሚለው ይፈጸምበታል። ሁለተኛው ደግሞ ለመግደል አላሰብክም፣ መስመርህን ይዘህ እየሄድክ ነው። ልጁ ግን ገባብህ ሳታስበው፣ የዛኔ ለመግደል ሳታስብ ገባብህ፣ ይሄ ልጅ ገደልከው። ይሄና የመጀመሪያው እኩል አይደለም። የገደለ ይገደል የሚለው ሁለተኛው ላይ አይሰራም። ምክንያቱም አውቀህ ስላልሆነ ማለት ነው። ገብቶሃል አይደል? ያ ነው አውቀህ ስላልሆነ። ታዲያ የመጀመሪያው የገደለ ይገደል የሚለው የመጀመሪያው ላይ ነው። ሁለተኛው እስከተባለ የገደለ ይገደል አይባልም። ነገር ግን ካሳ ይከፈላቸዋል። ካሳ ይከፈላቸዋል የሟች ቤተሰቦች። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ሲናገር ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ ወመን ቀተለ ሙእሚናን ፈልየቅተል ላ ፈተሕሪሩ ረቀበትን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ አን የሰደቁ አለ። አንድ ሰው ሌላን ሰው በስህተት ካልሆነ በስተቀር ሊገለው አይገባም፣ እንዳይገለው አለ አላህ። በስህተት የገደለ ሰው ይገደላል አላለም። ነገር ግን ለቤተሰቡ የሚሰጥ ካሳ ይሰጣቸዋል። ለቤተሰቡ የሚሰጥ ካሳ ይሰጣቸዋል። ካሳው ምንድነው ከተባለ 100 ግመል ነው። አንድ ሰው የገደለ ሰው እንደ ኢስላም 100 ግመል ገብቶሃል አይደል? አሁን ይሄን ነው ፈመን ዑፊየ ለሁ የሚለውን አሁን ልመጣልህ ነው። አዳምጠሽ እሺ። አሁን የመጀመሪያው የገደለ ይገደል የሚለው ህግ አለ፣ አውቆ ሆን ብሎ የገደለ። ነገር ግን እነዚያ ተናዙል ካደረጉ የሟች ቤተሰብ አውቀህ ገለህባቸው ራሱ ማለት ነው። ተናዙል አድርገው በቃ እንዲገደል አንፈልግም ትተነዋል እሱን አሉ። ወይ ቤተሰቦች ሄደው ለምነዋቸው ሊሆን ይችላል፣ ወይንም ደግሞ እነሱ አዝነው ሊሆን ይችላል። በምንም መንገድ የገደለ ይገደል የሚለው ህግ ሊፈጸምላቸው ሲል በቃ ውፍ ብለናል፣ ግን ካሳውን መቀበል እንፈልጋለን ብለው ከወረዱ የዛኔ ወደ ካሳው ይኬዳል። ገብተዋል? አንድ ቤት ተናዘ አዎ ግልጽ ነው። ሶስተኛው ደግሞ ምንድነው? እንዲገደልም አንፈልግም፣ በቃ ካሳውንም አንፈልግም፣ አውፍ ብለናል አሉ። አያረላ ይቅር ብለናል አሉ። ወይንም ደግሞ የሁለተኛው የገደለ ይገደል አይደለም፣ እሱ በስተት ስለሆነ የገደልከው ግን ካሳ አላችሁ፣ ካሳውንም አንፈልግም አውፍ ብለናል አሉ። የዛኔ በቃ አውፍ ካለው ፋሉ ነው። ፈመን ዑፊየ ለሁ ያለው ይሄኛው አለ ሶስተኛው ላይ ያለው ገብቷል? አዎ እና ይቅር ያሉት እንደሆነ እነሱም በመልካም እንትን ይበል ነው። አይዋ እሺ። ሁለተኛው ደግሞ ማለት ነው ذلك لمن لم يكن أهله حاضر المسجد الحرام ይለው ደግሞ ያ መኖሪያ ቦታው የተከበረው መስጂድ አልሐራም አካባቢ ላልሆነ ሰው ነው እያለ እየተናገረ ذلك ግልጽ እሱ ጋር ደግሞ ትንሽ ግልጽ حاضر المسجد እያለ ይናገራል። የት ጋር ነበረ? ቁጥር ስንት ነበር? وأتموا الحج والعمرة لله وأتموا الحج والعمرة لله ذلك لمن لم يكن
እሺ 160 ይጮሃል አይደለ? የሚረብሽ ድምፅ አለ? ትንሽ ብዙም አይደለም ይሰማል። ችግር የለም። እሺ 166 حجنا عمران لله مولو ይላል واتم الحج والعمرة لله بتتاجدوا ይላል ከመጀመሪያ ጀምር ተርጉምልህ ምን ለማለት እንደተፈለገ ላስረዳ حجنا عمران لله مولو ይላል እሺ እሺ ብትታገዱ ከሐይድ ከመስዋዕት የተገራውን መስዋዕት አለባቸው ይላል። ይቅርታ ከሐዲ ብትታገዱ የሚለው በሆነ ምክንያት ብትቀር ሐጅና ዑምራ ኢህራም አደረክና ጀምራ ብትቀር ለምሳሌ ማለት ነው። ከሐዲ ከመስዋዕት የተገራውን መስዋዕት አለባቸው ይላል። ሐዲውም ስፍራው እስኪደርስ ድረስ ራሶቻቸውን አትላጩ። ከእናንተም ውስጥ በሽተኛ ወይንም በራሱ ሁከት ያለበት የሆነ ሰው ቢላጭ ከጾም ወይንም ከምጽዋት ወይንም ከመስዋዕት ቤዛ አለበት። ስልጣን ባገኛችሁ ጊዜ እስከ ሐጅ በዑምራ የተጣቀመ ሰው ከሐይድ የተገራውን መስዋዕት አለበት። ያላገኘን ሰው 3 ቀኖች በሐጅ ወራት 7ም በተመለሳችሁ ጊዜ መጾም አለበት። ይህ ሙሉ 10 ቀናት ናት። ይህም ህግ ቤተሰቦቹ ከቅዱስ መስጊድ አቅራቢያ ላልሆኑ ሰዎች ነው እያለ ይናገራል። ذلك لمن لم يكن أهله حاضر المسجد الحرام ማለት መኖሪያ ቦታው በመስጂድ አልሐራም ወይንም ካዕባ አካባቢ ላልሆኑ ሰዎች ማለት ነው። ወዛል ያለ ማለት ነው። አህለን ወአለይኩም ሰላም ሰላም እና ያ ነው ذلك لمن لم يكن أهله حاضر المسجد الحرام يا من ሰዎቹ መስጊድ እዛ ላልሆኑ ሰዎች ሀዲውን ማቅረብ የማይችሉ ከሆነ Yeah.